በቃ ይሄን ካቅም በላይ የሆነ ታሪክ የኢትዮጵያ ሕዝብ ይፍረደኝ። በቃ ፍረዱልኝ። በቃ ወይኔ ጓደኛዋ ናት የላከችልኝ ይሄን ታሪክ ጋይስ። እቺ ልጅ እጇን ላይ አይደለም። በቃ ምንድነው መደረግ ያለበት? ለሌላ ሰውስ መማሪያ ይሆናል ወይ ነው ወይንስ ምን? አብረን እንስማ። ጓደኛዬ ነርስ ነች። ቀን ከሌሊት ቤተሰቧን ለማኖር ትደክማለች። 3 ልጆቿ እና ባሏን እንደ ህይወቷ ትወዳቸዋለች። አንዲት ልጅ ቤታቸው ውስጥ አንድ ክፍል ተከራይታ ነበር። እሷንም እንደ ቤተሰብ አክብራ ታያት ነበር። አንድ ቀን ስራ ላይ ያለች ከባድ ራስ ምታት መጣባት። ቀድማ ወደ ቤት ተመለሰች። ቤቱ ጸጥ ብሎ ነበር፣ ግን የልቧ ምት እየጨመረ ሄደ። የመኝታ ቤቷን በር ስትከፍት ዓለሟ ፈረሰ። የ3 ልጆቿን አባት ከተከራያዋ ጋር በራሷ አልጋ ላይ ተኝታ አገኘቻቸው። ያን ቀን ራሷን ብቻ አልታመመችም፣ ልቧ ሞተማ እና አሁን በዚህ ሰዓት ጓደኛዬ በሽንቁሩ ሚካኤል ቤተክርስቲያን ጸበል እየተከታተለች ትገኛለች ትላለች። እኔን ምንም ማለት አልችልም። ሆዴ ውስጤ እያለቀሰ እየተንሰቀሰቀ ይገኛል በዚህ ሰዓት። ገና ታሪኩን ሳነባው እጄን የተንቀጠቀጠው ጋይስ። አሁን ምንድነው የሚባለው? ምንድነው መደረግ የሚችለው? ምን አይነት ከአዲ ነው? ከምን አይነት ጅብ እንስሳ ሰው ጋር ነበር እየኖረች የነበረችው? ይኸውላችሁ ይሄ ነው ክደት፣ ይሄ ነው ቺሪንግ፣ ይሄ ነው ሰው በራሷ ላይ አስቀምጣ አከራይታ ገንዘብ ለማግኘት ቤት አስቀምጣ አከራይታ የነበረቻት ተከራይ ጉድ እንደሰራቻት ተመልከቱ። ልጅቷን ብቻ አይደለችም ባሏም ተክዳለች። በቃ ክህደት። ስለዚህ አንዳንድ በሽታዎች በመድኃኒት አይድኑ። አሁን እንዳልሽው ጸበል በጣም ጥሩ ነገር ነው። እግዚአብሔር ይፈውስሽ፣ ቅዱስ ሚካኤል ይማርሽ፣ ያድንሽ፣ መድኃኒዓለም ይፈውስሽ። ግን በመራመድና ራስን በመምረጥ ራስን በመውደድ ራስን በማስበለጥ ነው መዳን የሚገኘው። ስለዚህ ስለ ሴጋ ፕሊስ ኦኬ፣ ከየት ልጀምር? አንዳንድ ሰዎች ስትረስን ዝቅ ማድረጊያ ይላሉ። አንዳንድ ሰዎች ግንኙነት ላይ ያለኝን ጉብዝና መፈተሻ ይላሉ። አንዳንድ ሰዎች ጀስት ግንኙነት ማድረግ ስለማልችል ሴት ጋር መቅረብ ስለማልችል ስለምፈራ ምናምን ይላሉ። ጭንቀትን አራግፋለሁ ብሎ ሴጋ መምታት የጀመረ ሰው ሴጋ ራሱ ማለት ነው ጭንቀት እየፈጠረበት ይመጣል። ስፒሪቹዋሊ መንፈሳዊ ርብሽ ስለሚያደርገው ማለት ነው። ግንኙነት ላይ ያላችሁ ነገር መፈተሻም አይሆንም፣ እሱን ተውት። ከዛ በኋላ ደግሞ ከሴት ጋር ብዙም ስለምፈራ ሴጋ በመምታት ራሴ እንትን አደርጋለሁ። ሴት አጠገብ እንዳትደርሱ ነው የሚያደርጋችሁ። እዚህ ምንም አይሰራላችሁ ማለት ነው። ሁለተኛ ደግሞ ሴጋ ለረጅም ጊዜ መታችሁና የስንት ጊዜው ነው የምትመቱት የሚባል ነገር አለ። እሱስ ደረጃ የደረሳችሁ ሰዎች አሉ። እናንተ በትክክል ፕሮፌሽናል የሆነ ሄልፕ ያስፈልጋችኋል። ሜቢ ወይም በሃይማኖት የሚያግዛችሁ ሰው ያስፈልጋችኋል፣ ወይም ደግሞ በትክክል ስነ ልቦናዊ አማካሪ ሊያስፈልጋችሁ ይችላል ማለት ነው። ሴጋ መምታት ሱስ ውስጥ የነበራችሁ ወይም ያላችሁ አሁኑኑ ብታቆሙት ይሻላል። ሰው ሆርሞን ያዛባል፣ ደም ስር ያበላሻል፣ ጡንቻ ያሳሳል፣ ነርቭ ይገላል፣ ብዙ አይነት ነገሮችን የሚያመጣው ማለት ነው። ስለዚህ እዛ ደረጃ ደርሳችሁ ስንፈተ ወሲብ ከማምጣቱ በፊት ብታቆሙት መልካም ይመስለኛል። ኦኬ። ስንፈተ ወሲብ ያመጣባችሁ ሰዎች ደግሞ መታችሁ ቼክ ተደርጋችሁ እንዳግባብነቱ ሕክምና ልናስጀምራችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ። ያገባሁት የእህቴን ባል ነው። የእህቴ ባል በዚህ እድሜ ካወቅኳቸው ባሎች ሁሉ ምርጡና አንደኛው ባል ነው። ከኔ ጀምሮ ሙሉ ቤተሰባችን ከልጆቹ በላይ አስበልጦ የሚያቀርበውና የሚወደው ድንቅ ሰው ነው። እኔ ለቤቴ የመጨረሻና ትንሿ ልጅ ሲሆን ከበላይ 3 እህቶችና 1 ወንድም አለኝ። ሁሉም አግብተዋል። ልጅ ስለነበርኩኝ የእረፍትና ትምህርት የሚዘጋበትን ሁሉ አጋጣሚ እየጠበቅኩኝ እህትና ወንድሞቼ ቤት ሄጄ የማረፍና የመኖር ልማድ አለኝ። ያገቡት እህቶቼ ጋር በምኖርባቸው 1 ወርም 2 ወርም የማያቸው ብዙ ነገሮች አሉ። እህቶቼ ሲያለቅሱ፣ ሲያዝኑ፣ አንዳንዴም ቁጭ ብለን እንዴት እናርግ እያልን በዛ እድሜ እንኳን ስለ ትዳራቸው ከእህቶቼ ጋር ስመካከር አውቃለሁ። አንዳንዳቸው ቤት ጭቅጭቅ፣ አንዳንዳቸው ቤት ደግሞ ዱላም አለ። ወንድሜም ጋር ሲሄድ እንደዛው ቤት መመለሻ ጊዜ ደረሰ አልደረሰ ብዬ እየተሯሯጥኩ ወደ ቤቴ መጣና ለእናቴ የሆነውን ሁሉ ነግራታለሁ። እናቴ እንዲህ ብሏት፣ እንዲያርጓት፣ እንዲሆኑ እንዲወጥቶ እያልኩኝ ያሳለፍኳቸውን የ1 ወር ጊዜያቶች በአንዷ ህይወት እህታችን ቤት ውስጥ የሚፈጠረውን ሙሉ ሪፖርት ለእናቴ ያቀርባለሁ። እናቴ መነግራት ነገር ከአቅሟ በላይ ስለሚሆንባት ደውላ ልጄ ይህ ልጅ አሰቃየሽ፣ ሊያኖርሽ፣ ሰላም ሊሰጥሽ ካልቻለ ለምን ጥለሽው አትመጪም? ለምን አታዩም? እያለች ትጮህባታለች። ከእናቴ ይህን ሲሰሙ እህቶቼ ነገሩ አልፎ ቀኑ ሄዶ ብዙ ነገሮች ከሆኑ በኋላ ስለሚሆን ምንድነው እማዬ፣ እኛ እኮ በጣም ደህና ነን፣ ምን ተፈጥሮ ነው? ምን ሆነሽ ነው? እያሉ ይጠይቋታል። ያኔ ጭርጭር ንድድ እላለሁ።
ከእናቴ ስልኳን ቀማትና አንቺ ማትረቢ ድሮም ይሄን ማትረቢነትሽን አይቶ ነው ቤተሰብሽን ታሰድቢያለሽ። ባለፈ እንዲያልመታሽም እንዲያልሰደበሽም እንዲያላደረገሽም እያልኩኝ ስድብ አረጋቸዋለሁ። ያኔም እህቶቼ ድንግጥ ይሉና አረ አሁን እኮ አልፏል፣ እኛ ሰላም ፈጥረናል፣ ሁሉ ነገር ተስተካክሏል፣ ከዛ በኋላ እኮ እንዲያርጎልኛል፣ ይቅርታ ጠይቆኛል፣ ማሚ አንቺ አትጨነቂ አልፏል ብለው እናቴን ያጽናኗታል። እኔንም አንቺ ወረኛ ምን ሆነሽ ነው ሄደሽ ለሷ የምትነግሪያት? ያኔ የተደረገውን ነገር ለሷ ትነግሪያለሽ ምናምን እያሉ ይቆጡኛል። እኔ ግን ማትረቡ ደካማነታቸውን አይቶ ነው ወንዶቹ እንደሚጫወቱባችሁ ይበሏችሁ ብዬ መልሼ እናደዳለሁ። በዛ ሰዓት የሆነ እርምጃ ቢወስዱ የሆነ ነገር ቢያደርጉ ምኞቴ ያ ነው። እናቴም በልጆቿ ቀልድ አታውቅም። ለልጆቿ በጣም ስስና የዋህ ናት። አንገቷን ድረስ ትሰጣለች። ማንም እንዲያንገላታችሁ አይደለም የሰጧችሁ። ጨዋ ሚስት እስከሆናችሁ ድረስ ማንም ዝንባችሁን እሺ ማለት አይችልም። ማይመችሽ ነገር ካለ ምንም ነገር እንዳትፈሪ፣ ምንም ነገር እንዳትጨነቂ፣ ወደ ቤትሽ ተመለሺ ብላ እህቶቼን ታበረታታቸዋለች። እሺ ብለው ይዘጉታል። እንደዛ ሲሆን እኔ መርሳት ያልቻልኩትን እንዴት ረሱት? እኔ እንደዚህ አንጨረጨረልኝን ያሳበደኝን ነገር እህቶቼ በቀላሉ ትተውት ህይወታቸውን ኖርማል አድርገው ኖረው እኔ እንኳን ስናገር አንቺ ወረኛ ያስገባል እንዴት እደርሳለሁ እያልኩኝ እገረም ነበር። ማለት እህቶቼ ጋር ብቻ አልነበረም ችግሩ፣ ወንድሜም ጋር ሲሄድ ጭቅጭቅና ለመግባባት ነበር። ወንድሜ ቤት ውስጥ በሚኖረው ጭቅጭቅና ለመግባባት መወቅሰው ሚስቱን፣ እህቶቼ ቤት ደግሞ በነበረው አለመግባባትና ድብድብን መወቅሰው ባሎቻቸውን። አሁን ሲገባኝ ለካ የስጋ ነገር ሆኖብኝ ነው እንጂ እውነተኛ ፈራጅና ፍትሃዊ ሆኜ አይደለም። አንዳቸው ወገን ነበርኩኝና አንድ ወገን ላይ ብቻ ፈርጄ አንድ ወገንን ጠልቼ ነበር ወደ ቤት የምመጣው። ቤትም መጥቼ የምናገረውና ሳይድ የሚይዘው የማጎላው ስለ አንዱ ወገን ብቻ ነበር፣ የኔ ዘመድ ስላሉ ነው። በእህቶቼ ቤት ባሎቻቸውን፣ በወንድሜ ቤት ደግሞ ሚስታቸውን። ትዳር ውስጥ ግን በዳይና ተበዳይ ብቻ አይደለም ያለው። ሁለቱም በዳይ ሁለቱም ተበዳይ ናቸው። ሁለቱም ማጥፊ ሁለቱም ደግሞ የሚጠፋባቸው ሰዎች ናቸው። ያንዱ ቢያመዝንም የብቸኛ ጥፋት የሚባል ነገር ግን እንደሌለ የገባኝ አሁን ነው። የሁሉም የባሰው ግን የወንድሜ ነበር። በአንድ ወቅት ወንድሜ ጋር እንደዚሁ ለረፍት ሄጄ ከሚስቱ ጋር ሲጨቃጨቁ እባክሽ አንቺ ወንድሜን አጨቅጭቂው፣ ከሰውነት ተራ ወጣሹ። ወንድሜ እኮ እናቴ ቤት ሲኖር በክብር ጠብር ግፍ ብለን እኛ እህቶቹም ሆንን እናቴ እንደ እንቁ የያዘችውን ልጅ ምን እንዳስመሰልሹ ብዬ ሚስቱን ስድብ አደረኳት። ሀውለት እሳቱ ተቀጣጠለ፣ ቤቱ ጨሰ፣ በአንድ እግሩ ቆመ። ድሮም የተጣሉት እነሱ እኔ ለሷ ይሄን ስጨምርላት ማይታረቁ እስኪመስል ድረስ እርር ያለ ጸብ ውስጥ ገቡ። ያኔም አሉልም አላድርም ወደ ቤቴ ካልሄድኩኝ ብዬ ወንድሜን አንቄ ያዝኩት። ተረጋጊ ቢለኝ ምን ቢለኝ በፍጹም አልኩት። ለምን እንደሆነ አላውቅም፣ የወንድሜ ሚስት በጣም ነው ምጠላት። ድሮ ማለት ነው፣ አሁን አይደለም። በጣም እጠላት ነበር። ሁሌ እንዲለያዩ እንዲፋቱ ነበር የምፈልገው። በቃ አትመቸኝም። ወንድማችን አንድ ብቸኛ ስለነበረ በጣም ነበር ምንሳሳለት፣ በጣምም ነው የምንወደው። እናቴ እሱ ሲያገባ ነበር ስቅስቅ ብላ ሰው የሞተባትን ያህል ያለቀሰችው። ከዛም ከአካባቢው አትርቅም ካተገቤም አትርቅም ብላ ቤት አጠገቧ እንዲከራይ አድርጋ መኖር ጀመረ። ያኔም ጠዋት ማታ እሷን ሰላም ሳይል እሷን ሳይዘይር መውጣት አይችልም። ከዛ አልፎ ደግሞ ምግብህን ቤት ካልሆነ ብላ ሙጭጭ አለች። ይሄ ነገር እየተደጋገመ ሲመጣ ሚስት ማኩረፍ ጀመረች። እኔ ቤት የማበስለው ምሰራው ለማን ነው? እናተ ጋር የምትቀለብ ከሆነ የኔ እናንተ ትዳር ምንድን ነው እያለች መነዝነት ስትጀምር እናቴን መጥቶ እናቴ እኔ እኮ ባለትዳር የሆንኩኝ ሰው ነኝ፣ ጎጆ ወጥቻለሁ። ስለዚህ ቢያንስ 2 ቀኑን አንቺ ጋር ሌላውን ቀን ደግሞ በቤቴ ከባለቤቴ ጋር እንመገባለን፣ ይህን ነገር ታይ ብሎ ለምኑ አሳመናት። እናቴ እሷ ናት የወጋችው ብላ ጥምድ አድርጋ ያዘቻት። በጣም ተናደደችባት። ያን ነገር እሺ ብላ ብትቀበለውም በየቀኑ ግን ቤቱ እየሄደች ልብሱ ታጥቧል፣ ሸሚዙ ለቋል፣ ካልሲ ውስጥ ቦታ ቦታ ይዟል እያለች ቤቱን ትጎበኛለች። የሰራችውን ድስት እየከፈተች ይሄን ምግብ እኮ አይወድም፣ ይሄን ምግብ እኮ አይበላም፣ በየቀኑ ይሄንን ነው የምታበዩ፣ ኧረ ተይ ልጄን አትጉጂብኝ፣ ልጄን አታሰቃይብኝ፣ ይሄን ተይና ይሄን ስሪ፣ ገንዘብ ከሌለሽ ጠይቅኝ እያለች ወጧን ትከታተል፣ ኪችኗን፣ ቁምሳጥኗን፣ ሳሎኗን ሁሉ ትቆጣጠር ጀመር። ወንዶች የሚገርመኝ እናታቸው ቤት ይሄን አልበላም አልወድም ያሉትን ምግብ ሚስታቸው ቤት ሲገቡ አጣጥመው ጥብስቅ አድርገው መብላታቸው ነው። ሚስትም ግራ ይገባታል። እሷ ስታቀርብለት ደስ ብሎት ጣፍጦት ጥርግ አድርጎ የሚበላው ምግብ እናት ትመጣና ይህን ምግብ እኮ አይወድም ለምን ሰራሽ ብላ ትጮህባታለች። በመሀል ሚስት ግራ ተጋባች። ምን እየሆነ ነው ያለው? እሱ ደግሞ እናቱ ቤት እያለ በአይኔም አታሳዩኝ ይለው የነበረው ምግብ እዛ ጥርግ ግምሽክ አድርጎ ነው የሚበላው። ይህን አልወድም ብሎ አያውቅም። አሁንም ሌላ ጸብ፣ ሌላ ጭቅጭቅ መጣ።
ቤታቸው ከፍቅር ይልቅ ጸብ እየሞላበት ሲመጣ ወንድሜም ብልህ ነበርና ስራዬ ወደ አዲስ አበባ ሄዷል ብሎ እኛ የምንኖረው ናዝሬት አካባቢ ነው። በስራ ማሀኝቶ ከእናቴ ራቀ። ወደ አዲስ አበባ መጣ ትዳሩን ለማዳን ሲል። ያንዴም እኔ በሁለቱ መሀል የተፈጠረውን ጸብ እንደ ጥሩ አጋጣሚ አይቼ ይሄ ጸብ ሳይበርድ ለእናቴ እጄ ነግሬ ቤታቸውን ማበጣበጥ አለብኝ ብዬ እየከነፍኩ ወደ ቤቴ መጣሁ። እቤት ስመጣ ለእናቴ የሆነውን ሁሉ ነገርኳት። ሰደብኳት፣ ሰደበችኝ። እሱንም እንዲያለችው አሰቃየችው። ልጅሽ ከሰውነት ጎዳና ወጥቷል፣ ይችን ሴት አንድ በያት ምናምን ብዬ በቃ ሁለት ብዙ ነገር አልኳት። በእርግጥ ልጅ ነበርኩ። እናቴም አበደች። በሱ የመጣባት ለሷ ገዳይዋ ነው። ወዲያው ስልኩን አንስታ ምንድነች ልጅ የምታረግህ? ምንድነው የምትል? አሁኑኑ ፍታት፣ ከኔ ትእዛዝ እንዳትወጣ። ድሮም አልወደድኳትም ነበር። እኔ እናንተን አቆራረጠችን። ከአጠገቤ እንዳትርቅ ምፈልገው የነበረውን ልጄን ባህር ማዶ ወሰደችብኝ። በወር አንዴ እንኳን አላይህም፣ ለካ ቀቅለሃለች እያለች እብድ ስትል ወንድሜ እናቴን ይቆጣት ጀመር። እናቴ በትዳሪ አትግቢ፣ እኔና እሷ ሰላም ነን፣ ጭራሽ የእሷን ወሬ ሰምተሽ በትዳሪ መግባት ጀመርሽ፣ እረፊ በቃ፣ በትዳሪ አትግቢ፣ እኛ ጥሩን ያለ ነው፣ ይሄ ባልና ሚስት ጉዳይ ነው ብሎ ወደ እናቴ ተገልብጦ እናቴን ይቆጣት ጀመር። ጸባቸው ሳይበርድ ሳይውል ሳያድር በዚህ ፍጥነት መጥቼ ያቃጠርኩት የሆነ ነገር እንዲፈጠር ነው ብዬ ያውለት ንድድ አልኩኝ። ያ ወንድሜን አከብረዋለሁ፣ እፈረዋለሁ፣ ምንም አላልኩኝም። እናቴም አንተ ልጅ ብላ እየተቆጣች እሪምቧ ስትል በቃ ረፊ፣ ትዳሪ ውስጥ አትግቢ፣ እንደ ማንኛውም ባልና ሚስት ጸብ ነው እናቴ፣ መጥቼ ደግሞ አይሻለው፣ ከዚህ በኋላ አይችን ልጅሽን ግን እንዳትልኪብኝ ብሎ ከዛ ቤት ድጋሚ እንዳልሄድ ተባረርኩኝ። ሌሎቹም እህቶቼ ከዚህ በኋላ እኛ ጋር እንዳትመጣ ብለውኛል። ምክንያቱም እኔ እዛ ሄጄ በመጣው ቁጥር ለእናቴ የምነግራት ሁሉ ነገር እናቴ በባሎቻቸውና በሚስቶቻቸው ላይ ከፍተኛ ጥላቻ እንዲኖራትና ሁሌም ተጨናቂ እንድትሆን አድርጓት ነበር። እኔ አውቄ ሳላውቅ የሚያደረግኩት ነገር ነው። ለወንድሜ ደውላ ወንድሜና እናቴ የሚያደርጉትን ውይይት ሲሰማ የነበረው አባቴ ስልኩ ከተዘጋ በኋላ አንቺ ሴትዮ እንደው አርጅተሽም አትማሪም? የባልና የሚስት ጸብ እስካልጋ ነው ያልኩሽ ስንቴ ነው? የባልና የሚስት ጸብ እኮ እስካልጋ ነው አላት። ግራ ገባኝ። ምን ማለት ነው እስካልጋ? የቱንም ያህል ቢራኮቱ የኩንም ያህል ቢፋጩ አልጋ ላይ ሲወጡ ይረሱታል ማለት እንደሆነ የገባኝ አሁን ነበር። ከዚህ በኋላ ይችም ልጅ ቤታቸው እንዳትሄድ፣ አንቺም እንደዚህ አይነት ወሬ እየሰማሽ ትዳራቸው መሀል እንዳትገቢ፣ ይኑሩ፣ ታያቸው። በዚህ እድሜሽ እንዳላገባች ሕፃን ልጅሽ ሆነሽ እነሱ ህይወት ውስጥ እየገባሽ እንደዚህ መፈትፈት ምንድን ነው? ታያቸው፣ በቃ ይኑሩበት ብሎ አባቴ በጣም ተቆጣ። ከዛ በኋላ እኔም በየቤቱ እየሄድኩኝ የተወሰነ ጊዜ ማሳልፈውን ምኖረውንም ነገር አቆምኩኝ። ለቤቴ አገሬ መቀመጥ አይሆንልኝም፣ አብሶ የረፍት ሰዓት በሆነ ጊዜ በቃ መውጣት፣ የሆነ ቦታ መሄድ፣ የሆነ ቦታ መሄድ እወዳለሁ። ነገር ግን በዚህ ምክንያት እህቶቼም ሲሄድባቸው ደስ አይላቸውም። እኔም ባሎቻቸውን በጣም ስለምጠላቸው የወንድሜንም ሚስት በጣም ስለጠላኋት መሄዴን አቆምኩ። እያንዳንዱ ቤት ከባድ ችግርና ከባድ ጸብ፣ ብዙ ጸባዮችን፣ ብዙ አመሎችን፣ ብዙ አለመግባባቶችን አይቻለሁ። ምንም ጎኔ ወደ እህቶቼ ሆኖ ባዳላ፣ ነገር ግን ይችኛዋ እህቴ ስታገባ የእሷ ባል ይለያል። እሷ ጋር ለሳምንት ለ15 ቀን ሳይሆን ለወራት መክረም ጀመርኩኝ።